ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም። ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን። ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85,000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480,000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70,000 ብር ድረስ ቅናሽ አዘጋጅተናል። ይህ ዕድል ሳያመልጦ ዛሬውኑ ደውለው ቦታ ያስይዙ። ህልሞን እንገነባለን። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ቄሳሩ ትራምፕ ዓለም ርዕሱ ራሱ ትንሽ ፈገግ የሚያሰኝ ነው እና እስቲ እንደው ይሄ በእርግጥስ ቄሳር ሆኗል ወይ ትራምፕ? አዎ የኛ እንግዲህ ስራ ዕለታዊ ዜና ነው እና ዕለታዊ ዜና ላይ ተመርኩዘ ምን ያህል ዓለምን ለማየት ያስችላል የሚለው አጠያቂ ነው። ነገር ግን እውነት ነው ወይ የዚህ በስፋት በተለይ በማህበራዊ ሚዲያ በተለይ በቲክቶክ ላይ መልክ ባለውና ወጥ በሆነ መንገድ በጣም ጠንካራ ልሳኖች ተቀምጠው ባላቋረጠ መንገድ ሲናገሩ የሚሉት ነገር አለ እና አንዳንድ ጊዜ በቲክቶክ ዓለም ውስጥ ሆነና እውነታውን ሁሉ ከዛ ጋር እንድታይ ያደርጋል። እውነት እንደሚሉትና እንደሚባለው የዩናይትድ ስቴትስ አሜሪካ ሉዓላዊነት እየቀነሰ በአንጻሩ ደግሞ ፕሬዚደንት ቭላዲሚር ፑቲን ነግቷል ያሉት እና በምንድነው የተለያዩ የኃይል ዋልታዎች ላይ የተመሰረተ የኔጎሽዬሽን አዲስ ስርዓት አንድ ኃይል ዶሚኔት የማያደርገው በዚህ ገባ በዚህ ውጣ የማይለው ወዮልህ የማይለው ዓለም እየተፈጠረ ነው ወይ? አዎ ተፈጥሯል ወይ የሚለውን ጥያቄ መመለስ አለበት እና ይሄን ስታይ በእውነት እኔ እየታየኝ አይደለም። ዓለም ለምሳሌ ልክ ሶቪየት ህብረት ስትፈርስ አሜሪካ ልዕለ ኃያል ብቸኛዋ ተብሎ በጣም በከፍተኛ ሁኔታ የዓለም ፖለቲካ ሆኖ ነበር። ከዛ በኋላም ደግሞ የአሜሪካ የወሰነችው ያቀደችው ነገሮች በሙሉ የሚተገበሩ ያለምንም ድርድር የሚደረጉ ናቸው። አሁን ግን በጊዜ ሂደት ቻይናን ስትመለከት ሩሲያ እንደገና ሬኔሰንስ ማለት ይቻላል እያገገመች የመጣችበት ቻይና ወደ ልዕለ ኃያልነት እየመጣች የሄደችበት። ስለዚህ ሁለት ዋልታዎች አልተፈጠሩም ወይ? እኔ ተፈጥሯል ብዬ ነው የማስበው። ሊሆን አሁን እንግዲህ ቀደም እንደነገርኩ እኛ በዕለታዊ ዜና ላይ ተመስርተን የምናገረው ስለዚህ እኛ ዕለታውያን ነን። ሌሎች እንግዲህ ስራቸው ገብተው እዛ የሚሉት ነገር ሊኖር ይችላል። አሁን የምናየው ነገር ቶታሊ የዓለም ጉዳይ በአሜሪካ እጅ ብቻ ያለ ነው ይመስለው። ስለ ቻይናው ፕሬዚደንት ለመስማት የሆኑ ኦኬዥኖችን ጠብቃለህ።
አትሰማም። የሆነ ስብሰባ ወቅት ኤዥያ ፓሲፊክ በለው ወይም ያ ምንድነው ባለፈው አድርጎት የነበረው እንዲህ አይነት የታወቁ ይሄ ደግሞ ይሄ ምንድነው የምድር መቀነት ሰቀነት የሚባል የቻይና እንትን አለ። በዛን ሰሞን ነው የምትሰማው። እንደው በነገራችን ላይ እንደው እዚህ ጋር አሁን የቻይናውን ፕሬዚዳንት ፎቶ እንኳን ስትፈልግ በጣም በብዛት አታገኝም። አሁን የዶናልድ ትራምፕ አታገኝም። ቭላዲሚር ፑቲንም ያው አሏቸው እንደዚህ እንዲያውም ከቻይናው ፒተርስበርግ ላይ አንድ ግሎባል ኢኮኖሚ ምናምን የሚሏት አለች። ሁለተኛ ደግሞ እዛ ወደ የቀድሞ ሶቪየት ሪፐብሊክ የነበሩ እንትን የሚባል አንድ መድረክ አለች። እንደዚህ አይነትና በአመት ሁለቴ በአመት እንደዚህ ነው የምትሰማቸው እውነቱን ለመናገር። ነገር ግን አሜሪካውን እንደው ሽንፍር አልነፈሰችም ወይ? አይሰማም ወይ? አትሰማም ወይ? በማንኛውም ጉዳይ ላይ ዶናልድ ትራምፕ አሉ የሉም? አሉ። አንዳንድ ጊዜ ግራም ያጋባ ነው። አሜሪካ ውስጥ ራሱ በውሽንፍር ደረጃ ነው ያሉት። በሀገር ውስጥ በአሜሪካ ፖለቲካ ውስጥ ራሱን ችሎ ለምሳሌ በአሜሪካ ፖለቲካ ላይ በእኛ አድማጮች ዘንድ አሁን እዛ ላይ ያተኮረ ከባድ ኢንተረስት ቢኖር ያን ብቻ ማለት ይቻላል። ሌላው የዓለም ጉዳይ ከሚገባው በላይ የዓለም ዜና የሚወጣቸው አበይት ነገሮች ነው የሚከናወኑት፣ ዶሜስቲክ ቢሆንም እዛ አሜሪካ ውስጥ ማለት ነው። እና ሰውየው ፋይተር በግል ደረጃ ፍርድ ቤት ይዘው ሄዳሉ። በቃል እንትን ይሉሃል፣ በፖሊሲ ይዋጓል። እስራኤል ወር አሜሪካ ውስጥ አሁን ያለው እና ከመጨረሻ ላይ የሚመጣው ቅርጽ የአሜሪካን ወደድክም ጠላም ግን አሜሪካ እየተቀረጸች ነው። በማን አምሳል? በዶናልድ ትራምፕ አምሳል። ይሄንን የሚክድ የለም። ወደ ውጭ ስትመጣ በየትኛው ጉዳይ ላይ ነው? አሁን ለምሳሌ 7-8 ጦርነት አቆምኩ የሚሉት አለ። ለኖቤል ሰላም ሽልማት ነው በሚል ብቻ ማየት የለብንም። የትም ቦታ ላይ ደግሞ መምታት ሲፈልግ ይመታሉ። አሁን ቻይና ላይ 100% ማዕቀብ ጥለዋል እና መልሰው ሬር እርዝስ የሚባለው ምርቶቿን እና እንደዚህ የእሱ ቴክኖሎጂ እንትን ባለ ማዕቀቧን አስፍታለች። ወደ አሜሪካ የሚደርሱ እንትኖችን አጥበባለች። ይሄንን ምክንያት በማድረግ ይሄንን አድርጋለሁ፣ አንቺ ከሱ ጋር እንነጋገርም እንደዚህ ላይ ካገኘሁት እንነጋገራለን፣ እንደዚህ የሚሏቸው ነገሮች አሉ። አነጋገራቸው ዝም ብሎ እንደዋዛ ነው። አየህ፣ እንደዚህ ግን ነርቨስ ነው የሚያደርጉት። ብዙ ቦታ ላይ ብዙ ሀገሮችን ነርቨስ ነው የሚያደርጓቸው። አይታየም? አሁን በዚህ በኩል ህንድ ስትመለከት ህንድ ለራሽያ ነዳጅ እንዳትሸጪ፣ የምትሸጪውን ነዳጅ አቁሚ በሚል 25% በጥሎባት ነበረ ታሪፍ። እሱ ላይ 25% አደረጉ እና አሁን ህንድ ወደ አሜሪካ የምትልከው በጣም ቀንሷል። እና በፊት በዚህ ጊዜ ውስጥ ታገኘው የነበረውን ይላል የዕለታዊ ዜና ነው 8.8 ምናምን ቢሊዮን ዶላር አሁን ወደ 5 ቢሊዮን ቀንሷል ይላል። አሁን ይሄ በቀጠለው ቁጥር እዛ የምታገኘው እንትን በጣም እየቀነሰ ነው የሚሄደው። ደግሞ ትልቁ ገበያ ነው አሜሪካ። እሷ ከ100 ቢሊዮን ዶላር በላይ ነው የምታገኝበት። እንደገና ሁለቱ ሀገሮች የንግድ መጀመሪያም 25% የተጣለበት ታሪፉን ውይይት እያደረጉበት ነበር እንጂ ይሄ አይጣልም ነበር። መሀል ላይ እንደውም ይሄንን የጣሉበት ምክንያት የህንዱ ፕሬዚደንት በፓርላማ ቀርበው አሜሪካ ምንም ሚና የላትም በፓኪስታንና በህንድ ጦርነት ላይ ሚና የላትም በማለታቸው ተናደው ነው የሚባለው። አሁን ግን ስሙት ነበር ያኔ ድርድሩ ከሰብክ ሲሄድ የነበረው። አሁን እንደገና ድርድር እየተካሄደ ነው። ያ ድርድር 25% ሊቀንሰው ይችላል። ይሄ በንዴት የጣሉትን 25% ታሪፍ ሊቀንሰው ይችላል። ወደ 15% ሊያወርደው ይችላል። እንደገና እሱ ላይ ነው እንግዲህ ሌላ 50% 25% ቅጣት ይጣሉባት። 50% ነበር እዚህ ነው። አሁን የምናነበው ዜና ምንድነው? ህንድ ለራሽያ የምታደርገውን የነዳጅ ሽያጭ ለማቆም እንደምታቆም ቃሏን ሰጥታኛለች ይላል ዶናልድ ትራምፕ ነው የሚሉት። አውቶማቲክ ባልሆነ መንገድ ግን በአጭር ጊዜ የግዢዋን መጠን እየቀነሰች ማቆም ማለት ነው።
በአጭር ጊዜ ማለት ነው። ባረዘመ ሂደት ውስጥ በዚህ መንገድ አቆማለሁ ብላለች። አሁን ከዚህ ጋር ከንግድ ድርድሩ ጋር ያርገና የእንትን ቃል አቀባይ ምንድን ነው ያለው? የህንድ መንግስት ቃል አቀባይ ምንድን ነው ያለው? የህንድ ፖሊሲ የኮንሱመሩ ላይ ተጠቃሚው ላይ የዜጋዋ ተጠቃሚነት ላይ ያተኮረ ነው። ስለዚህ በዚህ መሰረት ውሳኔያችን ሌላ ነገር ላይ አይመርኩዝም። ለዜጋችን ለገበያው ምን ጥቅም አለው የሚለው ነው። በዚህ ረገድ ደግሞ ከአሜሪካ ጋር ኢንተንሲቭ የሆነ የኤነርጂ እንትን ላይ አውርተናል። ኤነርጂ ማለት ማለት ነው ጋዝ፣ ነዳጅ ምናምን ማለት ነው። ስለዚህ አሁን ምንድነው ይሄ ፕሮባብሊ አሜሪካ ሳፕላይ ልታደርግ ሊሆን ይችላል። ግን አለም አሁን ለምሳሌ ዶናልድ ትራምፕ ያው በጊዜ ሂደት ቅድም እንዳነሳው ነው። በጊዜ ሂደት የዶናልድ ትራምፕ ተጽዕኖ በዓለም ላይ እየሰፋ ይመጣል ወይም እየቀነሰ ይመጣል የሚሉት በጊዜ ሂደት የሚታዩ ናቸው። ግን አሁን ለምሳሌ የዶናልድ ትራምፕ ከሩሲያ ጋር ያላትን የህንድን የነዳጅ ግብይት በማስቆም በሌላ መልኩ ደግሞ ህንድ ከቻይና ጋር ደግሞ የመናገድ አዲስ መስመር እየከፈተች ነው እና ይሄ ብቸኛ አለመሆኗን የአሜሪካንን የሚያሳይ ሂደት አለው። በሌላ ደግሞ መልኩ ስትወስደው የሩሲያን ገበያ በመንጠቅ ወደ አሜሪካ መውሰድ በራሱ ፌር ጌም ነው ወይ? ፌር የሚባል ነገር የለም። እኛ ቡናችንን ብራዚልን ከዛሬ ጀምሮ የብራዚል ቡና ድንበሬ ላይ እንዳይደርስ የሚል መንግስት ከተገኘ ቡና ገዢ ሀገር ከተገኘ ቡናችን ለማን ኦፖርቹኒቲ ይለኛል። የፌርነስ ጥያቄ አይደለም። የፌርነስ ጥያቄ አይደለም፣ ሳን ኦፖርቹኒቲ። ስለዚህ በዚህ መንገድ ስታየው አሁን ማየት ያለበት ምን እየሰማን ነው? በህንዱ ቃል አቀባይ ውሳኔያችን የሚመረኮዘው በተጠቃሚያችን በዜጋችን ጥቅም ላይ ነው እና ይህን በተመለከተ ከአሜሪካ ጋር ደግሞ ኢንቴንሲቭ የሆነ የኤነርጂ ጉዳይ ላይ አውርተናል። ስለዚህ ነገ ከራሽያ ጋር የምናደርገው ነዳጅ ግዢ ልናቆም እንችላለን ማለት ነው እኮ ቃል አቀባዩ ሲነግረን። ስናቆም ግን ራሽያን የመክዳትና የመደገፍ አድርጋችሁ እንዳታዩት። በፊትም አናቆምም ብለን ስንል ርካሽ ስለሆነ ከሷ የምናገኘው ነዳጅ ለዜጋችን ያለውን ጥቅም በማየት ነው። በጥቅም ደረጃ ከዛ የተሻለ ሁኔታ ካገኘን የዜጋችንን ጥቅም ነው የምናስቀድመው ሲል በጀርባው ለራሽያ አያካንዱ ነቲንግ ኖሞ ከዚህ በኋላ ማድረግ የምችለው ነገር የለም ብሎ መብራት የማጥፋት ነገር ነው። ሁለተኛ ከአሜሪካ ጋር በጣም አወራንበት ያለው ኤነርጂ ምንድን ነው? ኤነርጂ እንግዲህ እነዚህ ያልኩ ናቸው። ይሄን ተመልከት። ይሄንን እያደረጉ ይሄንን የሚያደርጉት ነው የምነግርህ። ጆ ባይደን ይሄን አላደረጉም፣ ሊያደርጉ አይችሉም ነበር በእርግጠኛነት። አይደለም የዩክሬን ጦርነት እኮ ሰርተናል። የዩክሬንን ጦርነት ሰርተናል። ጆ ባይደን አታካም ሚሳኤልን ለመስጠት 300 ኪሎ ሜትር የሚመታውን አታካም ሚሳኤልን ለመስጠት ምክንያት ያደረጓቸው ማዕት ነገሮች አሉ። ከራሽያ እርምጃ ጋር በተያያዘ ነው። ያውም አተኳኩሱን የት ነው የምትተኩሱት? ምንድን ነው የምትመቱት ብለው ነው ስንት ነገር አድርገው ነው የሚያደርጉት። አሁን እኮ እያየን ያለ ነው ከራሽያ ጋር አትነግዱ የሚል መሪ እኮ ነው የመጣው። አትናግዱ ቻይና አትግዙ። ከበፊቱ ከዛ ማቀፍ የበለጠ እኮ ነው። ከራሽያ ጋር አሁን የጠሯቸው ሀገሮች ምንድን ናቸው? ህንድ፣ ቻይና፣ ቱርክ እነዚህ ሶስቱን ነው። የቱርኩን ባለፈው ቤተ መንግስት ጠሯቸው ጊዜ ነው ነግሯቸዋል። ሶስተኛ ደረጃ ገዢ ነች የራሽያ። ስለዚህ ቻይናንም በዚህ ደረጃ እየነገሯት ያሉት አሁን ያ ቻይና የምትጋፋው ነገር የምትወስዳቸው ነገሮች አሉ። ቻይና ማጣጣል አይደለም።
ነገር ግን የዶናልድ ትራምፕ ዓላማ ቻይናን በተመለከተ የቻይና የኢኮኖሚ እድሎች ማንቀፍም ነው። የቻይናን ሌላ ያለው ነው ታላቅ ይሄ ምንድነው ያላትን የኢኮኖሚ አቅም ይዞ መቀጠልን ማደናቀፍ የሚችሉበትን መንገድም ያጣበረ ነው ፖሊሲያቸው። አየህ፣ ስለዚህ በዓለም ላይ አሁን እንደው ሽንፍር እየነፈሱ ያሉ ሰዎቻቸው አይደሉም ማለት ነው። ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85,000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480,000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70,000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ ዛሬውኑ ደውለው ቦታ ያስይዙ። ህልሞን እንገነባለን። እኔ አንድ ነገር ማንሳት እፈልጋለሁ። ምክንያቱም ለምሳሌ ጆ ባይደን ብንወስድ ጆ ባይደን መስመራቸው አንድና አንድ ነው። ለምሳሌ ሩሲያ ላይ ሲመጡ ምንም ኮምፕሮማይዝ የሚያደርጉት ነገር የለም። መስመራቸው ልቀቂ ነው። እዚህ ጋር ደግሞ ዶናልድ ትራምፕን ስትወስዳቸው ኮምፕሮማይዝ የሚያደርጉት ነገር አለ። ለሩሲያ ይሄ፣ ለዩክሬን ይሄ የሚል የዳኝነት ወይም የአሸማጋይነት ባህሪ ይዘው ስለሆነ የሚመጡት እስካሁን ባለው ሂደት እዚህ ጋር እስራኤል ጋርም ስትመጣ ደግሞ ለሐማስ ያቀረቡለት የመደራደሪያ ሐሳብ አለ፣ ለእስራኤል የቀረበላቸው የመደራደሪያ ሐሳብ አለ። እንደዚህ ፍሌክሲብል የመሆን ከዛ ሁኔታዎች ሲበላሹ ደግሞ ያንን ሊያስፈጽሙ የሚሄዱባቸው የራሳቸው መንገዶች አሉ። አሁን ተደማጭነት ሊኖራቸው የቻለው በዚህ መንገድ ስለሆነ አይደለም ወይ? መልኩ ቢቀይር ይሄ መንገድ አንደኛ የአመራር ስታይላቸው አሁን አንድ ሰው ቁጭ ብሎ ተረጋግቶ ቢመለከት ቄሳር አይደሉም ወይ ዶናልድ ትራምፕ? በተለይ አንተ እንደ ሀገር ባህሪ ነው ከዓለም ኢኮኖሚ ጋር የተሳሰርክ ከዓለም ፖለቲካ ጋር የተሳሰርክ ሁነኛ ሀገር ከሆንክ ዶናልድ ትራምፕ በአውሮፕላን ከዋሽንግተን ተነስተው ይሄ ምንድነው እቺ እንዲህ የሚወረውራት ነገር እቺ የሚጫወቱበት ቦታ ላይ በመሄድ ላይ እያሉ አውሮፕላን የሰጡት መግለጫ መስማት አለብን። የማህበራዊ ሚዲያ ገጻቸው ላይ የጻፉትን መስማት አለብን፣ ማዳመጥ አለብን። ኤቭሪ ሚኒት ነው የሚቀያየረው። ይህ ሰው መድበ መከታተል አለብን። ገብቷል? እንደዛ ነው እኮ የማየው። አሁን ለምሳሌ ይሄን ስናወራ ከመሬት ተነስቶ አይደለም። ሉክ አሁን ማነች ቬንዙዌላን አሜሪካ ማን ሲአይኤ ያው የታወቀ የድብቅ ሚሽን ድሮም ያደርግ ነበር። መንግስታቶችን ይገለብጥ ነበር። ዋቴቨር ያደርጋል። አሁን ኮቨርት ኦፕሬሽን የሚባለው ለዚህ ነው። ድብቅ ሚሽን ነው። ጋዜጠኞች ጠይቋቸው። አዎ እኮ ታዟል። መፈንቅለ መንግስቱ እንዲካሄድ ነው። በቃ ድብቅ ተልእኮችን ትፈጽም ተብሎ ታዟል። አዝጃለሁ። የምድር ጥቃት ሊወስድ ይችላል። በቬንዙዌላ ላይ 8 የጦር መርከቦች፣ አንድ በዲዘል የሚሰራ ምንድነው ሰርጓጅ እና የጦር ጀቶች አስቀምጠዋል። በቬንዙዌላን የባህር ጥግ ተከትሎ ማለት ነው። እስካሁን 3 ነው እንደዚህ መጥተዋል። ከእጽ ጋር የተያያዘ የምንድነው ካርቴልስ ኦፍ ሰንስ ፀሐዮች የሚባል የእጻ ድርጅት ላኪ ድርጅት ፕሬዚደንቱን የጨመረ ብለው አምነዋል። እና $50 ሚሊዮን አድርጓል ሰውየው ላሳሰረው የሚል በዚህ ካሊያን ቬንዙዌላ ላይ ያደረጉት ያሉት ምንድነው? ድንገት አንድ ቀን ሰውየው መንገድ ላይ ሊገሉት ይችላል አይደለም እንዴ? ከዚህ በፊት አሜሪካ አድርጓል። የፓናማው መሪ ጀነራል ማኑኤል አንቶኒዮ ኖሬጋን ኮማንዶ አስገብታ ፓናማ አሁን የፓናማ ካናል ያለበት ማለት ፓናማ አስገብታ የሀገሪቱ መሪ ጀነራል ማኑኤል አንቶኒዮ ኖሬጋ የሚሄዱበት ጠፍቷቸው የሚያድናቸው ጠፍቶ ሮጠው ቫቲካን ኤምባሲ ገቡ።
ቫቲካን ኤምባሲ ሲገቡ ቋንቋው ግልጽ ነው። አየህ እንትን ቢገቡ ማነው ያኔ ራሽያ ቢገቡ ስለ ርዕዮተ ዓለም ነው፣ ጓዳዊ ልመና ነው። ግን ቫቲካን ኤምባሲ ሲገቡ ባጭሩ ስለ ነፍስ ማለት ነው፣ ስለ ነፍስ ማለት ነው። ቫቲካን ገብተው ነው የምነግርህ። ኮማንዶዎቹ አሉ ይሄ ድምፅ ማጉያ አለ አይደል? ደቅነው 24 ሰዓት ቄሶቹን ረበሿቸው። እንግዲህ እነዚህ ቀሳውስቶች ናቸው ቫቲካኑ። ውጣ እድል ስጥ እያሉ ባላላ ሲያደርጉ አውጥተው ሰጧቸው። እነዛ እባክህ ውጣልን ብለው ማለት ነው። በሄሊኮፕተር አሳፍረው አሜሪካ ወስደው አሁን ድረስ ማለት ነው እስር ቤት ሞተዋል አሉ አላውቅም። አሁን የቬኔዙዌላ ፕሬዚደንት ማዱሮ በዚህም ሆነ በዛ አሁን በሚታየው ሁኔታ ከትራምፕ የሚለቋቸው አይመስልም። ትራምፕ ግን ያንን ሲያደርጉ በዓለም ነብይ ጊዜን አሁን ብዙ አትሰማው። ብዙ ይሄ የምታውቀው ድሮ የምታውቀው ተቋሙ አይነት እንኳን ይሄ ኤቭሪ ላቲን አሜሪካንን ሊያስነሳ ይገባል። ለምን ነግበኔ ነው አንድ ሉዓላዊ ሀገርን በባህር ላይ ማስረጃ ባላቀረብክበት እንትን ባላልክበት ይሄን የሚመቱት የእንትን እጽ አመላላቾች ናቸው። ዛሬ እኮ ሰዎች ይሞታሉ። ከዚህ ጋር ነው ያለው የሚመቱት። አሁን ምንድነው ያለው ፍራቻ? አንድ ነገር ባደቅ ቂሚዝና ይመቱኛል ብሎ ያስባል ሌላኛው። ስለዚህ በአብዛኛው ከዶናልድ ትራምፕ ጋር መጋጨት የሚፈልግ የለም። እንደዚህ አይነት ነገር ነው የምታየው። አሁን ሉክ ኢራንን ለምሳሌ ለኢራን ሰጥቶት የነበረውን እድል የድርድር እንደዚህ ማድረግ እንችላለን፣ እንዲህ ማድረግ እንችላለን፣ ይሄን አቁሚ፣ በቃ አስፈልግሽም የኒውክሌርን ወደዛ ጣይሱ ምናምን ብለው ከዛ በኋላ እነዛን የጦር ጀቶች አሰልፈው ከደበደቡ በኋላ አሁን ሰላም መደራደር እንችላለን። እንደዚህ ኃይልንም ማግባባትንም ይሄ እንዴት ነው ብሎ እንደ በጓደኝነት ታቅፈው ተቃልዶም ይሄ ነገር ግን ረፍ ብሎ ደረትን የሚመታ የለም። እንደዚህ ነው አክቲቭ ያደርጉት። ልክ ደረትን ሲመታ ደግሞ ፔኑ ናቸው። አዎ ማንንም ያለ መሪ ጓደኛዬ ነው የሚሉት። ጓደኛዬ ነው አውርቻለሁ ይሄን ምናምን እና ረፍ ይሏል። ይሄ ነገር አያዋጣም ብዬ ነገር ነው። እሱም ይሄን ያውቃል፣ ባህሪን ያውቃል፣ በነገራችን ላይ ያውቃል። በጣም እንዲህ ካደረገኝ ክፉ ሆኔ ነው ሰው እያየን ያለ ነው። እኔ ቄሳራዊት አሜሪካን ደግሞ ያለ ነው የሚል ነገር ነው የሚታየኝ። ግን ዓለም አሁን አንተ ስታስቀምጠው በእርግጥም አሜሪካ ከመቼውም ጊዜ በላይ የምንሰማት ሀገር ሆናለች። ልክ የእኛ ተምሌንድ ስታየው ራሱ ዶናልድ ትራምፕ አሉ። ሁሌ ዶናልድ ትራምፕ ያሉበት ዋናው ምክንያትም ደግሞ ዓለም ላይ ስላሉ ነው። ግን የኔ ፍርሃት ምን አለ መሰለ፣ ለምሳሌ አሁን ዶናልድ ትራምፕ እነዚህ ተጽዕኖ እያሳደሩ በመጡ ቁጥር እና እንደ ሩሲያ አይነት ደግሞ ያው እንደምታውቀው ሩሲያ በጣም የታጠቀች ሀገር ናት። ስለዚህ የሩሲያን ትጥቅ ለማስፈታት በሚደረገው ሂደት ለምሳሌ የሩሲያን ኢኮኖሚ ለማድቀቅ በሚደረገው ሂደት የሩሲያን ኢኮኖሚ ማድቀቅ ኒኩለር ከመተኮስ የሚለይ አይደለም። ለምሳሌ ዶናልድ ትራምፕ ቀናቸው እንበል ቻይናም ነዳጁን ብታቆም፣ ከሩሲያ ጋር ያለውን ግዢ ህንድን ብታቆም፣ ቱርክን ብታቆም፣ በከፊል ብራዚልን ብታቆም እና ሩሲያ በኢኮኖሚ እየደቀቀች ብትመጣ በእርግጥስ ኒኩለር ሩሲያ ላይ መተኮስ አይሆንም ወይ? እና አጸፌታው የከፋ የሚሆን በመጀመሪያ አንድ ነገር እንግባባ። እሺ ድሮ በእኔ ልምድ አለኝ። አሁን ድሮ ወጥ ሲደረግ ቤት እናታችን ብትሏል ነገር ነበር። እንጀራ አጥቀሳችሁ ብሉ ትላለች። ወጥ ብቻውን አይበላም። ወጥ ማስፈራሪያ ነው። ወጥና ወንድም ማስፈራሪያ ነው። ወጥ ማስፈራሪያ ነው ትላለች። ብዙም ያኔ ትርጉሙ አይገባም። አይዶን ምን ማለት እንደሆነ አሁንም ስታየው በአማርኛ ደረጃ ስታየው ብዙ ትርጉም ይሰጥ አይደለም። ወጥ ማስፈራሪያ ነው። እንደው ቃሉን ራሱ ልጠቀመውና አትቦዝቅ ነው። አሁን ትንሽ እንጀራ ብዙ ወጥ የምታደርግ ከሆነ ቫላንሱን ይስታል። ወጥ ብቻ አትብላ ነው። ወጥ ብቻ አትብላ ነው፣ እያጣቀስክ ብላ ነው። እና ወጥ ማስፈራሪያ ነው ይባላል። ኒውክሊየር ቤዚካሊ ሮሉ መሆን ያለበት ማስፈራሪያ ነው። አሁን እኮ ቴክኒክ ምንድነው ራሽያ እየጠየቀች ያለችው? ራሽያ አሁን የኒውክሊየር መሳሪያዋ ለራሽያ በቃ በዓለም ውስጥ ሊኖረኝ የሚገባው እንትን ይሄ ነው እና ይህን ተቀበሉልኝ።
ይሄ የተጽዕኖ እንትኔ ነው፣ ይሄን ትቀበሉኝ ዘንድ ብላ የምታስፈራራበት ነገር ነው እንጂ ይህንን አክቲቭሊ ዘገብተህ የምትፋከትበት አለ። አየህ ብቻውን ኒውክሌሩን ብቻውን ፓወር አድርገህ እሱን አድርገህ ማለት የምትችለው አይመስለኝም። አሁን ለምሳሌ እናንተ ይህን ስናወራ ዛሬ ወደ ከሰዓት በኋላ እንትን ላይ ዘለንስኪ የአሜሪካ ናቸው። በቶማሃውክ ሚሳይል ላይ ነው የሚያወሩት። 2500 ኪሎ ሜትር በሚመታ ሚሳይል ላይ ነው የሚያወሩት። ሞስኮን ጭምር በሚመታ ሚሳይል ላይ ነው የሚያወሩት። እሱንና ሌሎች ተጨማሪ ያው የመከላከያ እንትን አለ። ግን በዋነኛነት አሁን እዚህ ቶማሃውክ ላይ ነው ያለው እንትን እና ይሄንን ጉዳይ የቶማሃውክን አስፈላጊነት ዘለንስኪ በጣም ባጭሩ ይደረግና እዛ ላይ ዜናው ምን ያህል አሁን እንደ ድሮ ያለ ይሄ 50 እና 100 ሚሳኤል አይደለም ግዢው 50 እና 100 ሚሳኤል የሚያመጣው ኢምፓክት የለም። ባጭሩ የምትፈልገው ድሮ አጣና ሲሸጥ የአጣና መኪናዎች ታውቃለህ? የጣሊያን እንትሩ መኪናዎች ትሬንታዎች እንደዛ አስገራሚ ትሬንታዎች እንደሱ ሚሳኤሎች እንደሱ አይነት በዛ መንገድ እየተጫኑ እንዲገቡ ነው እየተፈለገው ማለት ነው። ስለዚህ ይሄን ደግሞ ዶናልድ ትራምፕ ይሄንን ኦልሞስት ወስኛለሁ እስቲ ነግረው አወራዋለሁ ፑቲንን እነዚህ ሚሳኤሎች ወደ አንተ አቅጣጫ ቢተኮሱ ጥሩ ነው ወይ? ጥሩ አይደለም እና አወራዋለሁ። ይሄን ካደረገ ጦርነቱን የሚያቆም ከሆነ ይቀራል። እንደዛ ነው ያሉት። እንዴት ከራሺያ በኩል የሚሰጠው ምላሽ ምንድነው? በጣም ምጥን በየትኛውም መንገድ ዶናልድ ትራምፕን የማይሰድብ ጃጅመንታቸውን ኩዌስችን የማያደርግ ከራሺያ የሚሰጡት መግለጫዎች በጣም ነው የሚገርሙኝ። በጣም ጋርድድ የሆኑት ቃላቶች ናቸው የሚመጡት። በጆ ባይደን ጊዜ አልነበርም እና ራሽያ የምትጠቀምበት ቋንቋ ያ አልነበረም። ስለዚህ ዞኔ አሁን ባለፈው ዲሚትሪ ዲሚትሪ ሜድቬዴቭ ነው ለመጀመሪያ ጊዜ እሱ የሚሰጥ ከሆነ ስታር ስፓንግልድ የሆነው ሰውዬም ራሱ ላይ ጉዳት ይመጣል ያላቸው በዚህ ደረጃ ዘረጥጣቸው እሱ ነው። ምንድን ነው እንግዲህ የአሜሪካ ባንዲራ በኮከብ የተንቆጠቆጠ ነው እና ራሴ በኮከብ የተንቆጠቆጠው አሜሪካ ራሷ የምትነድበት ነው ብለው የተናገረው እሱ ትዝ ይላል። ባለፈው ምንድን ነው የሚባለው እሱ እንደውም የቭላዲሚር ፑቲን ንዴት አስተርጓሚ ልትላቸው ትችላለህ። ሜድቬዴቭ ፑቲን ምንም ቢናደዱ ያንን ንዴት አያሳዩ። የሚደረገው ነገር ጥሩ አይደለም፣ ለዚህ እኛም መጥፎ እኛም የራሳችን ምላሽ ይኖረናል ካሉ ምን ማለታቸው ነው? አንጠሸጥሻለሁ የምትነካን ከሆነ በዚህ ማለት ነው ብሎ የሚተርጉም ሰው እና ይሄንን መግለጫ ነው የሰጠው። እሱ ብቻ ነው እንጂ የክሬምሊን መግለጫ ቃል አቀባይ የምትሰማው ቭላዲሚር ፑቲን ራሳቸው። ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85,000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480,000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70,000 ብር ድረስ ቅናሽ አዘጋጅተናል። ይህ ዕድል ሳያመልጦ ዛሬውኑ ደውለው ቦታ ያስይዙ። ህልሞን እንገነባለን። ግን ዓለም ለምሳሌ የዶናልድ ትራምፕ ባህሪ የሚሰማቸውን ኢሚዲየት ሪፍሌክት ማድረግ ነው እና ለሚናገሩት ነገር አደገኛም ናቸው። ምክንያቱም አንዳንድ ጊዜ ወደ ተግባር አይለውጡም የሚባሉትን ነገሮች ወደ ተግባር ለውጠውም ስላየናቸው ማለት ነው። ግን ቻይናን እንውሰድ እና ህንድ ራሷንም እንውሰድ።
ቻይና 500 ታሪፍ ሲጣልባት ከዚህ በኋላ ቁጥር ነው። ከዚህ በኋላ ለጨመረም ዋጋ የለውም ብላ የራሷን ታሪፍ ጣለች። የራሷን ታሪፍ ከጣለች በኋላ ግን ከአሜሪካ ጋር የመነጋገር ፍላጎት አላሳየችም። ዶናልድ ትራምፕ ትሪት የማድረግ ያው ያነጋግረኛል ደውሎ ነበር። እንዲህ አይነት ነገሮች ትሪት ካደረጉ በኋላ በተወሰነ መልኩ ቫላንስ ለማስያዝ ተሞክሯል። ከዛ በኋላ ግን አሁን ቻይና ሬር እርዝን ላይ የተለያዩ አይነት ሲስተም በመጠቀም መቆጣጠር መጀመሯ በራሷ ካውንተር አታክ አይደለም ወይ? አሁን ቻይና ቅድም እኔ እናንተ እንዳነሳ ነው እያንዳንዷ እንቅስቃሴዎቿ አትሰማቸውም። ዢ ጂንፒንግም የሚዲያ ሰው አይደሉም። እሳቸው ብቻ አይደሉም። ከቻይና ወደ ሚዲያ የሚወረወሩ ብዙ ዜናዎች እኛም አንሰራም። ምክንያቱም መረጃዎቹ ብዙም የለም። ቻይና ራሷን በተመለከተ የምትላቸው ነገሮች አሉ፣ ድሮም አለ እና በራሷ ጉዳይ ላይ የምትላቸው ነገሮች አሉ። ግን ዓለም ላይ ሚና በመጫወት ደረጃ አሜሪካንን ያላትን ሮል አሁን በምናየው ደረጃ ከሆነ ሪሊ ትራምፕ ወርልድ እና ይሄ ደግሞ ትራምፕ ወርልድ ማለት የቃላት ብቻ አይደለም። መሬት ላይ አሜሪካ ውስጥ ምን እየሆነ እንዳለ አሜሪካኖች ያውቃሉ። አሁን አንዳንድ ቀን እኛን ስንፍና ነው እንደው ለብቻው ልትሰጥ የሚገባው ነገር እኮ ነው። ወደ ውጭ ስትመጣ እኮ ሼፒንግ እኮ ላቲን አሜሪካ ላይ ይሄ ብቻ አይደለም። አሁን ለምሳሌ ካናዳን የአሜሪካ ስንተኛ ግዛት ነው? 51ኛ ግዛት ትሆኛለች። ግሪን እነዚህ የሞቱ ነገሮች እንዳይመስሉ ገብቷል። እነዚህ ሀገሮችን ብዙ ሪያክሽኖች ውስጥ ጨምረዋቸዋል። ብዙ የሚብላሉ ነገሮች አሉ። ሰውየው ልክሄን እንደ ረቂቅ ስዕል ሰዓሊ እንዲህ ነው እንዲህ በተን የምታደርገውና በኋላ ላይ እንዲህ ስታደርገው የሆነ ቅርጽ የሚያመጣ ነገር እንዲሰራ አክቲቭ ያደርጋል። አሁን አድናቆት ሊመስል ይችላል ሰው አይደለም። ቤዚካሊ ራሽያን እንደ አንድ ዓለም ጉዳይ ነው አድርጎ ያዛቸው። ማዱሮን በዚህ በኩል ፑቲንን በዚህ በኩል ሺጂፒንግ በዛ በኩል አይነት ነገር እንደዚህ ያዛቸው ያሉት ደግሞ በጣም የሚገርም አፕሮቻቸው ስለ ቻይና አያወሩም ወይም ስለ ራሽያ አያወሩም። ሀገራትን ሲያነሱ ማለት ነው። ልክ ሰውየው መሪውን በጣም ፍሬንድሊ ወደ ፐርሶናል በዛ ደረጃ ነው የሚያሳየው እና በዚህ ውስጥ የእሳቸውን ጉልበት ያለ አሁን እዚህ በአንድ 24 ሰዓት ባልሞላ ጊዜ ከእስራኤል ግብፅ አድርገው አላደሩም። አሜሪካን የሄዱት ሰርቶት ይሄድ ነገር ግን ሚራክል አይደለም እንዴ? ሐማስ የእስራኤል ታጋቾችን ሲፈታ እጁ ለምን ቀረ? ምንም ነገር አልቀረም። ነገር ግን በቃ ለመፍታት እንትን አለ። ቤዚካሊ ያቀረቡት የሰላም እቅድ እጅ ሰጥ ነው። ይህንን እቅዱን ደግሞ እነ ቱርክ፣ እነ ግብፅ፣ እነ ኳታር ኤቭሪበዲ ተስማምቷል እና ማንም ላይ ራሳቸውን አሁን ኔታንያሁም ደግሞ በቤተ መንግስታቸው ማለት ነው በቤተ መንግስታቸው ደውለው ይቅርታ ብለው እንዳሏቸው ነው የምናውቀው። ኳታርን ደውለው ይቅርታ ብለዋል። ይቅርታ ብለው በቃ ቤክ ፒስ እንደዚህ አይነት ኢት ኢዝ ሶ ፐርሰናል ሶ ፓወርፉል ገብቶሃል። እንደዛ ነው የሚያደርጉት እና በአንድ ጊዜ ከውነው የወጡት ነገር ተመልከት። አሁን ለምሳሌ ሐማስ መመለስ ምንድነው ሁሉን አስረክበው አጽም መመለስ አልቻለም። 28 እንትን መመለስ የነበረበት አስከሬን 28 ነበር መመለስ ያለበት፣ የመለሰው እስካሁን 9 ነው። አንዱ እንዲህ የላከው በስተት ነው የእስራኤሎች አይደለም ይመልሳል። ስለዚህ ስንት አለበት ማለት ነው? 19 ይቀረዋል። በቃ ከዚህ በኋላ ጨርሻለሁ ያለኝ ልሰጥቻለሁ አይደል? ቀሪዎቹን መፈለግ አለብኝ። እነዚህን ለመፈለግ ብዙ ስፔሻል መሳሪያዎች ምናምኖች ያስፈልጉኛል አለ። እናም በዚህ በጣም እስራኤሎች ተናደዋል። ስለተናደዱ የእስራኤሉ መከላከያ ሚኒስትር ቃጽ ለጦሬ ነግሬዋለሁ ብለዋል። ቃሉን የማይጠበቅ ከሆነ በስምምነቱ ገብቶ እንዲሰባበረው ተዘጋጅ ብየዋለሁ ብለዋል። ራሳቸው ዶናልድ ትራምፕ ሐማስ ትጥቅ አልፈታም እፈታለሁ በሚለው ነገር
ይፈታል። ካልፈታኝ እናስፈተዋለን። አንድ ቃል እኔ ብሰጥ ለኔታንያሁ የእስራኤል ጦር ተመልሶ የጋዛን አስፋልቱ በአንድ ደቂቃ ነው የሚቆጣጠረው። ፍታ ባይዘው ይሄን ስነግርህ ተመርጦ አልቋል። ሐማስን የሚተካው የፍልስጤማውያን ባለሙያተኞች መንግስት አባላቱን ግብፅ መርጣ ጨርሳ እነዛን የመረጠቻቸውን ሰዎች 19 ናቸው ይመስለኛል። ይቅርታ ያርጉልኝ አድማጮች፣ ቼክ አደርገዋለሁ። ጨርሳ ለእስራኤል አሳልፋ ሰጥታለች። የሰዎችን ማንነት እስራኤል ደግሞ ሰዎቹን አየች ማለት ነው። ከፍልስጤም ነፃ አውጪ ድርጅት ከፍልስጤም ከሐማስ ጋርም ሆነ ከዛ ከፋታ ጋር ምንም ግንኙነት የሌላቸው መሆኑን አረጋግጣለች፣ አፕሩቭ አድርጋለች እስራኤል። ስለዚህ አሁን ይሄ የሽግግር መንግስት ተቋቁሟል። እሱ አሁን የዕለት በዕለት የፍልስጤምን ኑሮ ሊቆጣጠር ነው እና እሱ ላይ ደግሞ የቦርድ ኦፍ ፒስ የሚባለው እሳቸው ዶናልድ ትራምፕ ከበላይ ያሉበትና ቶኒ ብሌር በዋነኛነት ይመሩታል የሚባለው ደግሞ አሁን የእሱ ስራ ምንድን ነው? ገንዘብ መስጠት አለበት። ለዚህ ለተቋቋመው መንግስት በጀት መስጠት አለበት። እንደገና የጋዛን የመልሶ ግንባታ ገንዘብ ማሰባሰብ አለበት። በነገራችን ላይ ብዙ ሀገሮች ብዙ ቢሊዮን ዶላር ቃል ገብተዋል ለጋዛ መልሶ ግንባታ። ስለዚህ ይህን ማስተባበርና አሞራው እየተጠረገ ግንባታው መቀጠል አለበት። ይህ መንግስት ተቋቁሟል። አሁን ሐማስ ባለቀቀበት መሬት እንኳን ይሄን ሁሉ ደግሞ ብዙ ሀገሮች ጠይቀዋል፣ እሺ ብለዋል ወታደሮቻቸው ለማዋጣት። አሁን መጨረሻ ላይ እስክንሰማው ነው አገሮች ተመርጠው ወታደሮቻቸውን ይልካሉ። ያ የጋዛን ሰላም የሚያስከብር መረጋጋት የሚያስጠብቅ ነው። ይህ ጦር እስራኤል በወጣችባቸው ለምሳሌ እስራኤል 72% ነበረ የጋዛን ግዛት 72% ነበር ይዛ የነበረው። አሁን ከተሞች መሀል በአብዛኛው ወጥታለች። ስለዚህ አሁን 58% ግዛት ላይ ያለችው። ስለዚህ አሁን ሐማስ ደጋፊ ሐማስ የሚባሉት በዙሪያውን ያሉ በሙሉ አሁን ሐማስ እንዲያከስም በመስማማታቸው ከዚህ በኋላ ሐማስ ኤግዚስት ማድረግ የማይችልበት ሁኔታ ውስጥ ነው። አሁን እስራኤል ለቃቸው የወጣችውን ቦታዎች መሸፈን አለበት ሐማስ። ይሄ ዓለም አቀፍ ተቆጣጣሪ ነው። አሁን ችግሩ የሚመጣው ያንን ኃይል አልቀበልም የሚል ነው ወይ ነው ሐማስ። አሁን ሐማስ ብዙ እርምጃ እየወሰደ ነው። ቤተሰቦች ሁሉ እየገደለ ነው። እውነቴን ነው የምነግርህ። እንደዚህ አንድ ለምሳሌ የፋታህን ለምሳሌ ዛሬው ዜና የፋታ ተዋጊዎችን ለመፍጠር ፋታ ማለት የፍልስጤም ጋዛን የሚያስተዳድረው ማለት ነው። እዛ ላይ የፋታ ነገር ለማስተከል ኃይል ማቋቋም ጀምሮ ነበር ነው የሚባለው። የቀድሞ የስለላ ምናምን ነው እና ሰውየው ይሙት ይዳን አይታወቅም። ቤቱን በአርፒጂ መቱ። የሰውየው ሚስትና 2 የህፃናት ልጆቹ 9 ዓመት 10 ዓመት እንደዚህ የሚሆኑ ተገደሉ። ሐማስ አሁን ልክ እንደዚህ ነው እንትን ያደርገው ከቡድኖች ጋር መሳሪያ ካላቸው ጋር በአደባባይ እየረሸነ ማለት ነው። ተመልሶ ራሱን አሰርት ለማድረግ አክብሩ ተቀባይነት እንዲያገኝ ማለት ነው። አሁን የዓለም አቀፍ ጦር ከተዘጋጀ ሲገባ እስራኤል የለቀችው ቦታ መሸፈን አለበት። ስለዚህ ሐማስ ከሱ ጋር ሊዋጋ ነው ወይ ነው አሁን ኢቭን የአሜሪካ ጦርም በተወሰነ ደረጃ ይኖራል። ስለዚህ አሁን ሐማስ ያለበት ሁኔታ በዚህ ደረጃ ነው። ሐማስ ጠላት አጣ ማለት ነው። ምክንያቱም እስራኤል ከሆነች የምትዋጋው ፊት ለፊት ሁለቱ የየራሳቸው አጀንዳ አላቸው። አሁን የተውጣጣ ሰራዊት ከሆነ የሚመጣው ከተውጣጣው ሰራዊት ጋር ለመዋጋት ምክንያት የለውም፣ አቅም ሊኖረው አይችልም። ይሄ ሁኔታ ነው ያለው። ሁለተኛ ደግሞ አሁን እስራኤል በውሉ መሰረት ለምሳሌ በሚጠይቀው 90 የፍልስጤማውያን አስከሬን ሰጥታለች። 1950 ፈታለች። ሐማስ ግን 28ቱን ማስረከብ ከነበረበት ውስጥ 9 ብቻ ነው ያስረከበው። ቢያንስ እንኳን ቢበዛ ከ7 እስከ 9 ነው ሊያስቸግረው ይችላል ተብሎ የነበረው። ሌሎቹ ግን በእጁ እንዳለ ነው የሚታመነው። ይህንን እንደ መያዣነት ቆጥሮት ይሆን የምናውቀው ነገር የለም። ነገር ግን ለዚህ ይሄ የማይመለስ ከሆነ ወደ ውጊያ እመለሳለሁ፣ ይሄን የማያደርግ ከሆነ ኔታንያሁን ግባና ጨርስ ነው የምለው ብለዋል ዶናልድ ትራምፕ። አየህ፣ ስለዚህ አሁን የጋዛውን ጦርነት ብቻ አይደለም ለመፍታት እየሞከሩ ያሉት። ከጋዛ ጋር ተያይዞ በአጠቃላይ የእስራኤል ፍልስጤም የምትለውን በሂደት የእስራኤል አረቦች የምትለውን የእስራኤል ሙስሊሞች የሚለውን ነገር በሙሉ ለማስወገድ ነው ማነው ዶናልድ ትራምፕ መካከለኛው ምስራቅ ውስጥ ያላቸው ፓርላማ ውስጥ ያደረጉ ንግግር ይህንን ነው የሚያሳየው። ስለዚህ ሁሉም በስራቸው ያሉ እሺ ብለው
በዛ በአንድ ጊዜ በ20 ሀገሮች በሳቸው ዙሪያ የነበራቸውን ርብርብ ስትመለከት ኢትስ ላይክ ማይክል ጃክሰን የአሜሪካ ፕሬዚደንት ሆኖ ማለት ነው። ከኒውቲ ማይክል ጃክሰን የአሜሪካ ፕሬዚደንት ሆኖ በጣም የሚገርም ያ በዛ ደረጃ ነው እየተከበቡ ያሉት። ይሄ በዚህ በኩል እዛ ላይ ሆኖ ደግሞ አሁን ይሄን ፈትቻለሁ እዛው ምንድነው ዩክሬን ደግሞ ያ ፑቲን ይነግረዋለሁ ይሄ ነገር እስቲ ያው አስብበትና ይሄ ነገር ጦርነት ተው እና ይሄ ሁለት እንትን ምንድነው ይሄ ሚሳኤል ወደ አንተ አቅጣጫ ቢመጣ ጥሯል ብየዋለሁ እና እሱ መልስ ጠብቅ ነው ይስጣቸዋል ነው የሚሉት እና ሞርስ ይመታ ነው አሁን ኢቭን የኒውክሌር ኦፕሽኑን እያለ ከቭላዲሚር ፑቲን እየሰማን አይደለም ዋይ አያ የኒውክሌር ኦፕሽኑን ከቭላዲሚር ፑቲን እየሰማን አይደለም አሁን ማናቸው የጎረቤት የቤላሩስ ይሄ ወደ ዓለም ጦርነት ወደ ኒውክሌር ጦርነት ይዞን የሚገባ ነው በማለት መግለጫ ሰጥቷል ግን እንደዚህ አይነት ቃሎች ከራሽያ ቤተ መንግስት እየሰማን አይደለም ገብቷል ምክንያቱም እንደነገርኩ ምንድነው ዶናልድ ትራምፕ ሊመልሱ የሚችሉት ላይክ ለምሳሌ ቭላዲሚር ፑቲን እንደ ማን ሜድቬዴቭ እንዳሉት ማለት ነው ይሄ የሚደረግ ከሆነ ኒውክሌር መሳሪያ እንድንጠቀም እንገደዳለን ብለው ቭላዲሚር ፑቲን እዚህ አቋም ላይ ደርሰው ለዶናልድ ትራምፕ ቢሰጧቸው ዶናልድ ትራምፕ እንዴት ነው የሚመለከቱት ዶናልድ ትራምፕን ባሉበት እንዲቆም የሚያደርግ ነው እንግዲህ ያውስ እናያለን እንግዲህ የሚሉ ሰው ናቸው ያለን አናውቅም ለምሳሌ ጆ ባይደንን በተመለከተ ብዙ ብለዋል ራሽያ ብዙ ብላለች እና ጆ ባይደንም አምጣው ከፈለክ አርማጌዶን ይኮነ ይምጣ እዛ ታይዘን እንገባለን የሚል ምላሽ ነበር የሰጡት ግን ይሄን ያደርገው ቶማሃውክ ሚሳኤል በጆ ባይደን ጊዜ ሊታሰብ ለአንድ ሰኮንድ አታስበው አለ አሁን የዩክሬን ጦርነት እንደ አንድ የሩቅ ሀገር ጦርነት እኮ እንድናያደርገውናል ላይክ የአፍጋኒስታን አንድ ጦርነት አስመስሏል ያኔ በህይወታችን መሀል የነበረ ዓለምን ወደ ፍጻሜ ሊወስድ የሚችል ሁለት የነበርንበት ነው አይደል ስሜቱ ትልቅ ስጋት ነበር አሁን ይሄ የነገሩን የሚይዝበት ጉዳይ ነው በየለቱ ስትመጣ አሜሪካ ኢንቮልቭ ዶናልድ ትራምፕ አጀንዳ የተሞላ ዓለም ነው እኔ ማንም ሰው ሊከራከረኝ ይችላል ኤቭሪ ዴይ የተለያየ ቦታ ላይ የሆነ ነገር የሚሉ ሰው ናቸው ስታየው አሁን ራሽያ ሞስኮ ሲመታ አይታየም በጣም ከባድ ሞስኮ የራሽያ መከላከያ ሚኒስትር ያ የተንሰራፋ የኃይል ማማ ማለት ነው የሆነ ነገር ሲያርፍበት ቭላዲሚር ፑቲን ታጅበው የማይሄዱበት አስፋልት ማለት እኮ how is that possible ይሄንን እንደተራ እንደ አንድ እርምጃ ነው ይሄን ወስጃለሁ ብለዋል በነገራችን ላይ እርምጃው ወስጃለሁ ብለው ነበር መልሰው ደግሞ እሱ ሳላነጋገር አለሰው sort of decision ብለው ነበር ስለዚህ ስትመለከት እንዴት ነው እያደረገ አንድ ሰው ነው እንትን የሚሆነው ሁሉም ደግሞ ወደ ከዚህ ሰው ጋር መግባባት ይፈልጋል መስማማት እኮ ባይሆን መግባባት ይፈልጋል እና እኔ በዚህ አይነት ሳይው ይገርምሃል አሜሪካ እንደው ሽንፍር እየነፈሰች ነው የምታየኝ የታጎለች ጀንበሮ ያዘቀዘቀች አሜሪካ አይደለም የምታየኝ ይገርምሃል ወይም ብዙዎቹ የዚህ የቲክቶክ ትክል ድምጾች እንደሚሉት የአሜሪካ ፀሐይ እየጠለቀች ያለ ሆነስትሊ ነው የምነግርህ ይሄን ስለ ብዙ ይሄን የሚከታተሉ ሰዎች ሊገባቸው ይችላል በጣም ኃይለኛ የሆኑ በአብዛኛው አሜሪካውያን የሆኑ ኢኮኖሚስቶች ስትራቴጂስቶች ምናምን በጣም ብዙዎቹ በማታውቀው መንገድ የሆነ ፕላትፎርም ይዘው ኮረስ በተለያየ ጉዳይ ነው የሚያወሩት ስትደመድም ግን
ኢትስ ኖ ሞር አሜሪካ ኖ ሞር የሚል ጭንቅላት ላይ ያንን የሚፈጥር አንድምታት ያለ ዞር ብለህ ገሃዱን ዓለም ስትመለከተው ኢትስ ኦንሊ አሜሪካ። እኔ እንዳሁን እንደ ዶናልድ ትራምፕ አሜሪካ ብቻዋን ጅራፍ አጫሂ ሰላም ሰራው እኮ የሚሉትን ነገር ማድረግ የለብም። ምን ማለት ነው? ኦኬ በተግባር የሰሯቸው ልንመለከት እንችላለን፣ ሌሎችም ባንመለከት እያደረጉ እኮ ነው። አየህ እና ይሄንን ነው የማየው። ስኖት አሜሪካ ፀሐይዋ እየጠለቀ ያለች አሜሪካ ሳይሆን ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ፣ ከሰሜን ወደ ደቡብ የምትነፍስ ውሽንፍር አሜሪካ ነው እያየን ያለ ነው። ዶናልድ ትራምፕ በእውነት ነው የምነግርህ። እኔ ድሮ ማነው ቄሳሮቹ ጁልየስ ሴዛር ምናምን በታሪክ ትራምፕ እና ቅድም አንተ ያነሳው በጣም ጥሩ ምሳሌ አለ። የሆነ ጊዜና ምንድነው በጫን ቁጥር የዶናልድ ትራምፕ ፎቶግራፍ የግድ መኖር አለበት። የትኛውም ቦታ ላይ የተባለችው ነገር ላይ ዶናልድ ትራምፕ አሉ እና አሜሪካ እና ስለ እውነት ነው የምነግርህ የአሜሪካ ዲክላይን የሚሉት ነገር የሚዋጣ አይደለም። እና አሁን ለምሳሌ ህንድ በገለልተኛ አቋሟ የታወቀች ነች እና መጀመሪያ ላይ የነበረን መረዳት ሁሉ የፈለገ ነገር ቢመጣ ከዚህ ዝንፍ እንደማትል ነው ያቋም ገለልተኛ ነች ስርዓት በአቋሟ። አሁን ግን ቃል አቀባዩ የተናገረው ነገር ሾኪንግ ነው፣ በጣም ሾኪንግ። የህዝባችንን ጥቅም ነው የምንመለከተው እንጂ ሌላ የሚገዛን ነገር የለም ብሏል። ከአሜሪካ ጋር ደግሞ በኤነርጂ ላይ አውርተናል አለ። ይሄ ምንም ማብራሪያ የሚፈልግ አይደለም። ጉዳዩ ነዳጅን ማቆም ካለብን ከራሽያ እናቆማለን። ብናቆመው ራሽያን ጠልተን አሜሪካን መደገፋችን ሳይሆን የህዝባችንን ጥቅም ማረጋገጣችን ነው። ገብቶሃል? ምናልባት ነዳጁን ከአሜሪካ ልንወስድ እንችላለን ወይም ጋዙን ከአሜሪካ ተመልከት። እንግዲህ በዚህ አድርገን ለምን ተይዛለች? ኢኮኖሚዋ ህንድ ተይዟል። እዚህ ላይ ከአሜሪካ 120 ምናምን 30 40 140 ቢሊዮን ዶላር ደረጃ ንግድ ነበራት። በአብዛኛው አትራፊ ናት በንግዱ። እሷ ዴፊሲት ያለባት አሜሪካ ናት ሁሌ እንትን ያለባት። በተመሳሳይ ሁኔታ ቻይናን ብትወስድ ከ500 ቢሊዮን ዶላር በላይ የምታገኝበት ገበያ ነው እያንዳንዱና ይሄንን በዚህ ደረጃ ነው እየተጠቀሙበት ያሉት ለማለት ነውና ሌላ ጊዜ ደግሞ በበለጠ ሳብስታንሺየት አድርገን ከሌሎች ነጥቦች ጋር አድርገን እንቀርባለን። ለጊዜው ግን አሜሪካ እንደው ሽንፍር እየነፈሰች ያለችበት ጊዜ ነውና ዶናልድ ትራምፕ ቄሳር ሆነው ነው የሚታዩት። ይህ ከዓለምነህ እንስማ ፕሮግራማችን ነው። አሜሪካ በየትኛውም ዓለም ላይ እንደተንሰራፋች ነው ያለችው። በእርግጥ ዶናልድ ትራምፕ ቄሳር ናቸው። የሚያመላክቱት ሁሉም ነገር ወደዛ ነው። ሁሉንም ነገር በጊዜ ሂደት የምናየው ይሆናል። የዛሬው ፕሮግራማችን ይህን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። በነገራችን ላይ ውድ አድማጭ ተመልካቾቻችን ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ከጎናችን መቆማችሁን አረጋግጡልን። መልካም ጊዜ። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን
ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና